ሰላም እንዴት ቆያችሁ? የኛ እይታ ፕሮግራም ተከታታዮች፣ ዛሬም እንደተለመደው ወቅታዊ ጉዳይ ላይ እንወያያለን። ሰሞኑ በትግራይ ክልል ላይ የጦርነት ትኩሳት አለ። ህወሓትም የራሱን አቋም ገልጿል። ጊዜያዊ አስተዳደርም ፕሬዝዳንት ጀነራል ታደሰ ወረደም የራሱን አቋም ገልጿል። በዚህ ጉዳይ ላይ ነገሩ ወዴት ሊያመራ ይችላል ሙሉ ላይ እንወያያለን። ከኛስ ምን ይጠበቃል? እንዲሁም ደግሞ የትግራይ ሲቪል ተቋማት ምን ማድረግ አለባቸው? ሙሉ ጉዳዮች ላይ እንወያያለን። እንደተለመደው ላይክ፣ ኮሜንት እንዲሁም ደግሞ አዲስ ከሆናችሁ ሰብስክራይብ እንዲታረጉ እንጠይቃችኋለን። እኔ ሰይድ አሊ እና ፍርቱና መንገሻ እንደተለመደው ፕሮግራማችንን ልንቀጥል እዚሁ ነን። እንግዲህ ሳምንታዊ ፕሮግራማችን ሰዓቱን ጠብቆ ወደ እናንተ የሚደርስበት ሰዓት ነው። ሰይድ እንዳለው በዚህ ሳምንት በትግራይ ክልል ህወሓት በአክሱም እና በመቀሌ የተለያዩ ስብሰባዎች እያደረገ ነው። የራሱን መግለጫ አውጥቷል። መግለጫውን ተከትሎ ደግሞ ጊዜያዊ አስተዳደሩ ጀነራል ታደሰ ወረደ ምላሽ ሰጥቷል። እንግዲህ ያለው ነገር ህወሓቶች እንደ ከዚህ ቀደሙ ለሁለተኛ ዙር የመፈንቅለ መንግስት ለማድረግ እንቅስቃሴ ጀምረዋል። የማተብ መንጠቅ አይነት እንቅስቃሴ እና ከዚህ በፊት የነበረው ከፕሪቶሪያ ሰላም ስምምነት በፊት የነበረው አስተዳደር ይመለስ የሚል ውሳኔ አስተላልፏል። ጀነራል ታደሰ ወረደም ይሄ እንደማይሆንና ስልጣናቸውንም እንደማይለቁ አስረግጠው የተናገሩበት ሁኔታ አለ። መሀል ላይ የትግራይ ምሁራንም የገለጹት ነገሮች አሉ። በዚህ መሳሳብ ውስጥ ነው ያለው ሁኔታ። ምንድነው ኔክስት ሊሆን የሚችለው የሚለውን ነገር ላይ እንወያያለን። ምንስ መሆን አለበት? ህዝቡስ በምን ሁኔታ ነው ያለው? ወጣቱ ክልሉን ለቆ ወጣቱ ብቻ አይደለም፣ ነጋዴው፣ ባለሀብቱ፣ የተለያዩ ማህበረሰብ አቅም ያላቸው ሁሉ ክልሉን ለቀው ክልሉ ልክ እንደ ኤርትራ ባዶ የሆነች ያለችበት ሁኔታ አለ። በዚህ ሁኔታ ደግሞ እየቀጠለ ያለውን ነገር ለመግታት ደግሞ ህወሓቶች ኮማንድ ፖስት አዘጋጅተው ሰውም እንዳይወጣ ኬላ አዘጋጅተው እየከለከሉ ያሉበትም ሁኔታ አለ። በርካታ ጉዳዮች እየተካሄዱ ነው ያሉት። እዚህ ላይ ውይይት እናደርጋለን። ሀሳብ አስተያየታችሁን ስጡን። አብራችሁን ቆዩ። ልክ እንዳልሽው ህወሓቶች ቀጥታ የጦርነት አዋጅ ነው ያወጁት። ከጦርነቱ በፊት የነበረ የትግራይ ክልል ምክር ቤት ወደ ቦታው ይመለስ ነው ያሉት። እሱ ደግሞ አንድ የፕሪቶሪያን የሰላም ስምምነትን ውድቅ ያደረገ ነው። ቀጥታ ፌዴራል መንግስት ሪያክት ባያደርግም የፌዴራል መንግስቱ ወደ ጦርነት እንዲገባ ጥሪ እንደማድረግ ነው የሚወሰደው። ሌላ ደግሞ ጀነራል ታደሰ ወረደ ስልጣናቸውን ለቆ ከክልሉ እንዲወጡ ልክ ጌታቸው ረዳን እንዳደረጉት በተለይ በሶሻል ሚዲያ ፕሮፓጋንዳ የሐሰት ትርክቶቹን እንዲሁም ደግሞ ዲስኢንፎርሜሽኖችን እየተጠቀሙ ሲያሳድዱት ነበረ። በጣም ስራም እንዳይሰራ ጫና ሲያደርጉበት ቆይተዋል። ይሄ ደግሞ በጣም የተረጋገጠ ነው። ጀነራሉ በራሳቸው አንደበት ወጥቶ ተናግረዋል። በሚፈጠረው ጫጫታ የሚለቀቅ ስልጣን የለም፣ ክልሉ ለማን ተሰጥቶ ማን ደግሞ ለቆ ይሄዳል የሚል ጠንከር ያለ ንግግር አድርጓል። ይሄ ደግሞ የሚያሳየው የጦርነት ዳመና በጣም ማንዣበቡ ነው። በዚህ መሀል ደግሞ ሰላማዊ ሰዎች በጣም እንደሚጎዱ በጀነራል ታደሰ በኩልም ኃይል አለ። ህወሓትም እንደሚታወቀው የጦር መሳሪያ ግዢ ላይ ስለቆየ የራሱን ኃይል እያደራጀ ቆይቷል። ምንም ያክል የፌዴራል መንግስቱን የሚያስፈራራበት ባይሆንም ክልሉን ለማተራመስ ክልሉን ሰላም ለማሳጣት የተወሰነ እንቅስቃሴ ሊያደርግ ይችላል። በዚህ መሀል አሁንም ክልሉ ከልማት ርቆ የሚቆይበት ክስተት እየተፈጠረ ነው የሚገኘው። በዚህ ያሳዝናል። እንግዲህ ይህንን ነገር ዛሬ ስናነሳ ከዚህ ቀደም ጀነራል ታደሰ ወረደ እንዲሾም ይፈልጉ ነበረ። ዛሬ ስለምንድን ነው
እንዲነሱ የፈለጉት የሚለውንም ማንሳት ተገቢ ይመስለኛል። ጀነራሉ አቋማቸው ከዚህ በኋላ ጦርነት አያስፈልግም የሚል ጽኑ እምነት አላቸው። አንደኛው ይሄ ነው። ሁለተኛ ደግሞ በጦርነትም የምናሳካው ነገር የለም የሚል ግምገማ አስቀምጠዋል። ሶስተኛው ነገር ደግሞ ምንድነው? ሌሎች የኢትዮጵያ ክልሎች በተለያዩ ስራ በጣም ሄደዋል። እኛ እዚህ የጦርነት ዝግጅት ላይ የኖርን ህዝባችንንም ጎርተናል፣ ወደኋላም ቀርተናል፣ የነበረንን አተናል። ስለዚህ ይሄንን እናቁምና ወደ ልማቱ ፊታችን እናዙር የሚልም አቋም አላቸው። ሌላው ደግሞ ምንድነው? ጽምዶውን በጣም እየተቃወሙ ያሉበት ሁኔታ አለ። ለምሳሌ ከኤርትራ ወደ ፋኖ የሚላኩትን ጦር መሳሪያዎች እንዳይዘዋወሩም ጭምር አቅጣጫ አስቀምጠው በዛም ደስተኛ እንዳልሆኑ ይነገራል። ስለዚህ እኚህ ሰው ለነሱ ምቹ አልሆኑም ማለት ነው። ምቹ ስላልሆኑ ጦርነት አያስፈልግም ካሉ፣ ከዚያ እናተርፍም ካሉ፣ ወደ ሰላም ፊታችን እናዙር መንፈሳዊ ቅናት ነው ይሄ። ሌሎች ክልሎች እያደጉ ነው፣ እኛም መስራት አለብን ለክልላችን ለህዝባችን ማለት በጣም በጎ ነገር ነው። ሌላው ደግሞ ይሄ የጦር መሳሪያ ዝውውሮችም ግዢዎችም ይቁሙ የሚለውን አቋማቸው ከነሱ አላማ ጋር አብሮ ሊሄድላቸው ስላልቻለ ከዚህ ቀደም የፕሪቶሪያን ሰላም ስምምነት እኮ ሲመልሱ የነበረው ምክር ቤት ህገወጥ ነው ብለው አምነው ነው ያፈረሱት። ምክንያቱም ምርጫ ያደረጉት ከህገ መንግስቱ ውጪ በራሳቸው አካሄድ ነበር አፈንግጠው ሲያደርጉ የነበሩት ያንንና ያንን ትክክል አይደለንም ብለው አምነውበት የፈረሰን እንትን አስተዳደር ዳግም እንመልስ ማለት ምን ማለት ነው? እንግዲህ ኬሪያ ኢብራሂም ሰሞኑን አንዳንድ ነገሮች ጉዳዮች ስታነሳ ነበርና ህወሓት ወደ ቀደመው አሸባሪነት ሊመለስ ይፈልጋል የሚል ነገሮችን አንስታለች። ያ ማለት ከፕሪቶሪያ ሰላም ስምምነት እኮ ህወሓት አሸባሪ ተብሎ በኢትዮጵያ ምክር ቤት የተፈረጀበት ሁኔታ ነበረ። ወደዛ ወደ ሽብርተኝነቱ የመመለስ ፍላጎት አሳይቷል ማለት ነው። በተመሳሳይ ሁኔታ ደግሞ በጣም ያለማፈር የራሳቸው የቡድናቸው ሰው የሆነ በቴሌቪዥን ወጥቶ ከአልሸባብ ጋር እንደሚሰሩ ከአልቡርሃን ጋር ከሻቢያ ጋር ዓለም አቀፍ ይሄ በሀገር ደረጃ ሳይሆን ሽብርተኝነቱ በዓለም አቀፍ ደረጃ ከሚታወቁ ሽብርተኛ አካላት ጋር እየሰሩ እንደሆነም እየገለጹ ነው ያሉት። ይሄ ቡድን ከሀገርም አልፎ ምስራቅ አፍሪካ ላይ ያለ ከደቡብ ሱዳን አማጽያን ጋር ከአልቡርሃን ጋር ከሻቢያ ጋር ሀገር ውስጥ ከፋኖ ጋራ ከተለያዩ ቡድኖች ጋራ እየሰሩ እንደሆነ ነው እየገለጹ ያሉት። ይሄ ሁኔታ ለትግራይ ህዝብ ሪሊ ጠቃሚ ነው ወይ ብለን ስናነሳ ይሄ ሽብርተኝነትስ ለራሳቸውስ ጠቃሚ ነው ወይ የሚለውን ስናነሳ ወዴት ነው የሚወስደን? ምንም ጥቅም የሌለው አይደለም። ዛሬና ትላንትና በዲፕሎማሲው በ27 ዓመት በነበራቸው ቼን ዓለም እንደዛ በጣም ኢትዮጵያ ላይ ጫና ነበረ በሰሜን ጦርነት። ያኔም አልጠቀማቸውም፣ የትም አላደረሳቸውም። ያንን ሁሉ ወጣት አስበልተው ነው ዛሬ የተመለሱት እና አሁን ያገገሙ አይነት ስሜት ሲሰማቸው ያንን የተሰማሙበትን የፕሪቶሪያ ሰላም ስምምነት ማፍረስ ምንድን ነው የሚያስኬደው? ጥቅሙስ ምንድን ነው የሚለውንም ነው በዚሁ እንድናነሳ ያወድር ነው። እንግዲህ ዛሬ ያ ልክ እንዳልሽው ጀነራል ታደሰ ገምግመዋሉ የነበሩበትን እዚህ አዲስ አበባ በቆዩበት አንዳንድ ነገሮችንም እንደታዘቡ ነው የሚያመላክተው ንግግራቸው። ከዚህ በኋላ ወደ ልማት እንግባ ነው፣ በጦርነት የምናመጣው ነገር የለም ነው። ቢሆን አንድነት ፈጥረን የመደራደር አቅማችንን ከፍ እናድርግ፣ በተከፋፈለ ስሜትና ስፒሪት የምናመጣው ነገር የለም፣ ትግራይን ከዚህ በላይ እያዳከምን እንሄዳለን እንጂ ወደ ጦርነት ከገባን ምንም መፍትሄ ልናመጣ አንችልም ነው። በጣም ግምገማቸው ትክክል ነው። በዚህ መሀል ግን ሻቢያ በጣም ተቆጥቷል። ሻቢያ ቀጥታ የትግራይን ወጣት ተጠቅሞ ነው ህልውናውን ሊያቆይ የሚፈልገው እና የነ ደብረ ጽዮን ቁጣ ማለት የነ ሻቢያ ቁጣ ነው። ይሄ ደግሞ በግልጽ የታየ ጉዳይ ነው። የነበሩበትም ነው። ሲመክሩም ነበረ፣ አክሱም ላይ ሲመክሩም ነበረ።
አሁን የተደበቀ አይደለም ሴራቸው። ብዙ የዓለም አቀፍ ሚዲያዎች እያጋለጡ ነበሩ። ኖርማሊ አቅዶ የነበረ ለዚህ ክረምትን ይወዳሉ እና የድሮን ፎቢያ ስላለባቸው መንግስት በበቂ ድሮን አምርቷል፣ በድሮን ያጠቃናል ብሎ ስለሚሰጉ በክረምት ደግሞ ድሮን ምቹ ሁኔታ ስለማያገኝ በዝናብ ምናምን ብሎ ነው እግረኛውን ለመጠቀም እንደለመዱት ወጣቱን ለማስጨረስ ማለት ነው። በቴክኖሎጂ የተደገፈ አይደለም አሁንም እቅዳቸው። ይህን ሁሉ ስንመለከት አሁንም የቀረውን ወጣት ሊያስፈጁት ነው። ጀነራል ታደሴ ደግሞ ትክክለኛውን አቋም ይይዛሉ። በጣም የሚያሳዝነው ደግሞ ይሄ ቡድን ከዚህ በፊትም ሲያደርግ የነበረ ነገሮች አሉ። በጣም ግትር ነው፣ ወደ ኋላ አይመለስም። መግደልም ከፈለገ ባህሪው ነው። ሃንግ እንዳያደርገው ፕሬዝዳንቱንም እንዳይገለው ስጋት ይፈጥራል። አሁን ባለው እንትን የሻዕቢያ ኔትወርኩም ገብቶ ስለሆነ እና አሁን ዝም የሚባልበት ጊዜ አይደለም። የትግራይ ምሁራን ድምፅ ሊሆናቸው ይገባል። ሌሎች ፓርቲዎች በህጋዊ እውቅና የሚንቀሳቀሱ በትግራይ ክልል የሚንቀሳቀሱ ባይቶና፣ አሬና፣ ነፃነት የሚባሉ ስምረት በጣም ድምፅ ሊሆናቸው ለፕሬዝዳንቱ ድምፅ ሊሆናቸው ይገባል። ከዚህ ውጭ ግን አደጋው ትንሽ ያስፈራል እና አመጣጣቸው ከባድ ነው። አሁን ቀጥታ ምክር ቤቱ ይመለስ ብሎ ነው የወሰኑት። ይሄ ቀላል ነገር አይደለም። ሌላ ደግሞ ድምፅ ከሆኗቸው ኢንተርናሽናል ማህበረሰቡ ሊሰማው ይችላል፣ የተወሰነ ጫና ሊያደርግ ይችላል። ግን ቀጥታ ገብቶ አክሽን ቤዝድ የሆነ ነገር ለማድረግ ትንሽ ሊከብደው ይችላል። ጀነራል ታደሴ ደግሞ እንደ መፍትሄ መጠቀም ያለባቸው የፌዴራል መንግስትን ይገዛ በደብዳቤ መጠየቅ አለባቸው። አደጋ በጣም እየከፋ እየመጣ ስለሆነ በዚህ መሀል ደግሞ የሻዕቢያ ፕሬዥር ስላለ ከዚህ ውጭ በቀላሉ ነገሮችን አሁን የፌዴራል መንግስቱን ይገዛ ስንል ቀጥታ በደብዳቤ መከላከያ ሰራዊት ገብቶ ካምፑን እንዲቆጣጠር እና ድንበሩን እንዲዘጋ። በዚህ መሀል ቲፒኤፍም አለ፣ የትግራይ ሰላም ኃይል አለ እና እነዚህ ከመከላከያ ጋር ተጣምሮ ያን ጽንፈኛውን ቡድን ቢያንስ አደብ ሊያስገዛው ይችላል። ባይተኩስም አንዳንዴ እኮ አለ ሳይተኩሱ ማሸነፍ አለ። አሁን እንዳልከው ነው። እኔ ይሄ እንደዚህ ማድረግ አለበት ከሚለው ነገር በፊት ይሄ ቡድን ሰላምን የሚፈልግ ቡድን አይደለም፣ በጭራሽ ሰላምን የሚፈልግ ቡድን አይደለም። ትግራይ እኮ አሁን በእነሱ ነው እየተደላደረች ያለችው። የእውነት ሰላምን ልማትን የሚፈልጉ ቢሆኑ ኖሮ ወደ ጎን ትተው ሁሉንም ነገር ለህገ መንግስቱም ተገዥ ሆነው ክልሉን ማልማትና ማሳደግ ይችሉ ነበር። ማልማትም ሰላምንም እድገትንም በፍጹም የማይፈልግ ቡድን ነው። ከዛም አልፎ ያው ቅድም እንዳነሳ ነው ከተለያዩ ሽብርተኞች ጋር እየሰሩ ነው። ይህንን የሚያደርጉት ደግሞ አሁን በዚህ ሰዓት ለመረጡ ብትለኝ ከድሮም ፎቢያ ባሻገር እኔ ደግሞ የታየኝ ነገር ምንድን ነው፣ አሁን ኢትዮጵያ ውስጥ ምርጫ ሊካሄድ ዝግጅት ላይ ያለ ነው። ኦልሞስት እየተቃረበ ነው ያለው። ይሄ ምርጫ በምኑ መልኩ ይሄ አቴንሽን ዳይቨርት ማድረግ አይነት እንቅስቃሴዎች አሉ፣ እንዳይደረግም ጭምር ማለት ነው። ሌላ ደግሞ ምርጫ እያለ ጦርነት እያለ ምርጫ ማካሄድ አይቻልም የሚል ክልሉ ላይ ብቻ አይደለም የእነሱ ችግር፣ ኢትዮጵያን ማመሰቃቀል ነው። ያውቁታል እነሱ ዳግም ወደዚች ወደ አዲስ አበባ መጥተው የ4 ኪሎን ስልጣን እንደማይዙ ያውቁታል። ግን የመበጥበጥ እንትናቸውን ግን ማቆም አይችሉም፣ በፍጹም ማቆም አይችሉም። እንደማይመረጡማ ልባቸው ያውቃል ጠንቅቀው። ተስፋ እንዳላቸው ቢያስቡ ኖሮ በህገ መንግስቱ ተገዢ ሆነው ምርጫ ቦርድ ያወጣውን ሌላው ፓርቲ እንደሚመራ ሁሉ ይመሩ ነበር። ራሳቸውን የተለየ አድርገው አያዩትም ነበር።
ምርጫ ቦርድን ሆነ ህገ መንግስትን ሆነ እኮ እነሱ በነበሩ ሰዓት የወጡ ህጎች ናቸው ራሳቸው ያጸደቋቸው። ራሳቸው ላወጡት ህግ ደግሞ አለመገዛት ማለት በራስ ሳትተማመንና በዚህ መንገድ አይሆንልኝም፣ በሰላሙ መንገድ አይሆንልኝም፣ ይሄኛውን መንገድ ልሞክር፣ ባይሳካልኝ እንኳን ሰላም ልንሳ ነው፣ ሌላ ነገር አይደለም። ይሄ ቡድን በዚህ ልክ እንግዲህ አልሸባብ ከኢትዮጵያ ጋር ጠላት ነው፣ ምንም ጥያቄ የለውም። ሻቢያ አይን አውጥቶ ጠላት ሆኗል። የነበረችውንም ጊዜ እንኳን እንትን ሊል አልፈለገም፣ ሊቀጥል አልፈለገም። አልቡርሃን ከግብጽ ጋር ሆኖ ለኢትዮጵያ ያው የሚታወቅ ነገር ነው። የደቡብ ሱዳን አማጽያንን በዛ ልክ እንትን ባይኖራቸውም እንደዛ ፋኖ የምትለው ኃይልም ያው ከመንግስት ጋር ያለው ነገር እየተዋጋ ነው። ከዚህ ጋር ሁሉ በዙሪያውን ጥምጥሙን የሚሄዱት ለምንድን ነው? ኢትዮጵያን ለማዳከም ነው። ሌላ ታሪክ የለው እንጂ ለትግራይ ህዝብ አስበውና አልመው የሚያደርጉት አንድም እንቅስቃሴ የለም። ይሄ ቡድን እዚህ ቡድን ላይ በዚህ ልክ ካየ ናቸው በዚህ ሰዓት አይን አውጥተው እየመጡ ከሆነ ክልሉ ላይ በፍጹም እንዲመደረግ የለበትም ብለው እየወሰኑ ከሆነ እንግዲህ እንደተመለከት ነው የነ ስምረት ፓርቲም የትግራይ ምሁራን እየጮሁ ነው ይሄ ነገር ልክ እንዳልሆነ እድሉን ከሰጠናቸው ያጠፉናል የሚል የተለያዩ አስተያየቶች እየተሰጡ ያለበት ሁኔታ ነው ያለው። ማንም ዝም ያለበት ሁኔታ አይደለም። በዚህ ጉዳይ ጀነራሉ ምንድነው ማድረግ ያለባቸው? በእኔ እይታ ፈጣንና ቆፍጠን ያለ እርምጃ ነው መውሰድ ያለባቸው ብዬ ነው ማምነው። ወደ ህግ ማቅረብ እንጂ እንደዚህ እንትን የምታረግ ከሆነ ልክ እንደ ትላንትናው በለመዱበት መልክ ያሰምጡና ይደፍቁትና ዛሬም አይለው ራሳቸው የሚወጡበት መንገድን ይፈጥራሉ። ሰላምን በፍጹም የማይፈልግ ሰው ስለሆኑ ስለ ሰላም የሚናገር ሰው ስለማይፈልጉ ሰላም ከተፈለገ ምንድነው መሆን ያለበት? እነሱ ናቸው መጥፋት ያለበት ብዬ ነው ማምነው። ይሄ እኔ እምነት ነው። እና ጠንከር ያለ ቆፍጠን ያለ ህጋዊ እርምጃ ወስደው ትግራይንም ሰላም ማድረግ ኢትዮጵያንም ሰላም ማድረግ አንድ እርምጃ የራሳቸውን እርምጃ መራመድ ተገቢ ነው ብዬ አምናለሁ በዚህ ሰዓት እኔ እንጂ በመግለጫ ብቻ መልሰ የምትተው ጉዳይ አይመስለኝም። ፈንድቶ ከእሳቸው ቁጥጥር ውጪ ወጥቶ ሌላ ውድመት፣ ሌላ የሰው ነፍስ መጥፋት፣ ሌላ የትግራይ እናቶች ለቅሶ አይተ ከሆነ ከሰሞኑ ጸሎታቸው ራሱ በለቅሶ ነው። የትግራይ እናት ያሳዝናሉ፣ እጅግ በጣም ያሳዝናሉ። ወልደህ የማታስድግበት ደረሰልኝ ብለህ አካለ ጎዶሎ ሆኖ አንተ መልሰ ልጅህን የምትጦርበት ክልል ነው ትግራይ ማለት እና ይሄ በጣም ሁልጊዜ የምለው ነው፣ ልብ ይሰብራል። እናቶች ተጎሳቁለው ብቻ ህወሓት እኔ እንጃ እንትን ናቸው። ለትግራይ ህዝብ ቪዲዮዎች እያየው ነው በአማርኛ ሁሉ እዚህ ክልል ምን ነው ባልተፈጠርን የሚሉ ወጣቶች በርካቶች ናቸው። ይሄ እንዲቆም ከተፈለገ የኔ እንትን ፌዴራል መንግስትም አግዟቸው ጀነራሉ ህጋዊ እርምጃ በቁጥጥር ስር አውሎ ጉዳዩ ሳይሰፋ እነሱ ጋዛው ተዳፍኖና እየተለኳኮሰ ያለው እሳት እዛው ቢጠፋ መልካም ነው ብዬ ነው ይሄ የኔ እይታ ነው። እንግዲህ ዳይ ትክክል ነሽ። ግን ነገሮች አሁን ገና እንመክርበታለን የሚልበት ደረጃ ላይ የለም። ልክ እንዳልሽው ቆፍጠን ያለ እርምጃ ነው የሚያስፈልገው። ፌደራል መንግስቱም የስልጣን ገደብ ያስቸግራል። አንዳንድ ፕሬዝዳንቱ በራሱ መንገድ ማይከፍቱ ከሆነ ነገሮች ከቁጥጥር ውጭ ሲሆን የሚገባበት አግባብ ሊኖር ይችላል። ግን አሁን ባለበት አግዙኝ፣ ነገሮች በዚህ ደረጃ መጥቷሉ፣ አግዙኝ፣ እንደዚህ አይነት መግለጫ ተሰጥቷሉ፣ በቀጣይ ደግሞ ወደ እርምጃ ስለሚገቡ ኃይል ያስፈልገኛል ብሎ ደብዳቤ የሚጽፉ እሱ ነበር። እሱ ይህን ባላደረገበት ደግሞ ፌደራል መንግስቱ የስልጣን ገደብ ስላለ በክልሎችና በፌደራል መንግስት መካከል ይጠበቃል ማለት ነው። የከፋ ነገር ከመጣ እሱ ግዴታ ነው የኮማንድ ፖስት እስከ እንትን ማለት ሊሄድ ይችላል። አሁን ባለ በጣም ማንም ሰው ሊገነዘበው የሚችለው ደግሞ የቀድሞ ህወሓት የምንለው ስብስብ በጣም ጥቂት ናቸው።
አሁን ሁከትና ብጥብጥ እየፈጠሩ ያሉ ደብረጽዮንና በሱ ዙሪያ ያሉ የስብሐት ነጋ ቤተሰብ የሚባሉ ብቻ ናቸው። ሌሎቹማ ነገሮቹን አይቶ እንደማያስኬድ አይቶ ሰዎቹ እንደማይለወጡ አይቶ ግትር መሆናቸው እና በቃ የትላንትና ትርክት የደደቢት በረሃ እያሉ ያን ትርክት ብቻ የሚደጋግሙ አይነት ስትራቴጂክ የሆነ ስልቶችን የማይከተሉ በቃ በመሰላቸው የሚንቀሳቀሱ ይሄ ሆነዋል እና ይሆንልናል እያሉ በግምት የሚንቀሳቀሱ አይነት ሰዎች እንደሆኑ በብዙ መስረጃ እያየን ነበር እና አሁን መፍትሄ የሚሆነው ጊዜያዊ አስተዳደሩ ለፌዴራል መንግስት አስቸኳይ የሆነ ደብዳቤዎቹን መጻፍ፣ መከላከያ ፌዴራል ፖሊስም ሊሆን ይችላል ተጨማሪ ኃይሎች ገብቶ ፌዴራሉ ፕሬዝዳንቱን መጠበቅም ወሳኝ ቦታዎችን መጠበቅም እንዲሁም በፌዴራል መንግስት የሚጠበቁ ተቋማት አሏል። እነዚህ ኤሪያዎች ላይ ሻዕቢያ ገብቶ ነገሮችን እንዳያጠፋ ጥንቃቄ ሊደረግበት ይገባል። በቸልተኝነት ካለፉ ፕሬዝዳንቱ የከፋ ነገር ሊመጣ ይችላል። የፌዴራል ኃይል ብቻ ሳይሆን እኮ የቅድም ያነሳቸው ወደ በረሃ የወረዱት ሀራ መሬት ብለው እዛ ያሉት ኃይሎችም ቲፒኤልኤፍን ለመታገል ነው ሲጀመር ወደ እዛም ሄዱት። ይሄ ቡድን ከሻዕቢያ ጋር ያለውን ነገር እንትን ለማለት ነው፣ ተቃውሞ ነው እየተደረገ ያለው ነገር ትክክል አይደለም ብለው ነው ወደዛ የወረዱት ማለት ነው ገብቷቸው። እና እንደ ድሮ አቅም ያለው ቡድን አይደለም። ምንም ዙሪያውን ከአሸባሪ ጋር ቢሰራም ቲዲኤፍ የሚባለው ኃይል አለ እሱም እና ህወሓት ራሱ ምንም ከዙሪያው ባለው አሸባሪዎች ጋር ቢሰራም እንደ ትላንቱ ያን ያህል አቅም የወደቀ ነው። ፖለቲካሊ ብቻ አይደለም አቅሙ ከትላንትናው ዛሬ እየተዳከመ ነው። በዛ ልክ እንትን አግዝፈን የምናየው አይደለም። እንደ ትላንትናው ስጋት ያው እንትን ነው፣ እንቅፋት ነው፣ በጥባጭ ነው፣ እረፍት የሚነሳ ነው፣ ጦርነት ናፋቂ ነው። ሁሌ እንደዚህ አይነት ነገር ነው የሚያካሂደው። ግን በዛ ልክ ስጋት ብለህ የሚያስጨንቅ ኃይል አይደለም። ስለዚህ ከፌዴራል ኃይል ጎን ለጎንም በራሳቸው እዛው የሚተዋወቁ ይሄ ኃይሉ ያውቋቸዋል ጠንቅቀው። እነሱም ለዚሁ ዓላማና ከትግራይ ህዝብ ላይ እነኝን ጫንቃ ላይ ሆነው የትግራይን ልጆች ሁሌ የሚደፉ እንዳያድጉ እንዳይወጡ አካለ ጎዶሎ የሚያደርጉ የትግራይ እናቶችን የሚያስለቅሱ ይህንኑ ኃይል ለመታገል ነው ወደዛ የሄዱት። ጀነራሉ ከነሱ ጋርም ተባብረው ከፌዴራል ኃይል ጋርም ተባብረው የከፋ ነገር ሳይመጣ ቆፍጠን ያለ እኔ አሁን አለቅም አሁን ከታደሰ ወረደ ጀነራሉ ማለት ነው አብረው የቆዩ ናቸው። በደንብ ይተዋወቃሉ። ትግልንም በደንብ ያውቃሉ። ጊዜ ያሳለፉ ናቸው። ጌታቸው በዛ ልክ አብረው ስላልቆዩ እንደዛ የተደረገባቸው ሲደረግባቸው በዛ ሰዓት ኢዝሊ ትቶ ወጥቷል። ጀነራል ታደሰ ወረደ ደግሞ እንደማይወጡ ተናግረዋል። ያ ልዩነት አለ። ይሄ ጠቃሚ ነው። ከነሱ ጋር አብረ ከበረሃ ጀምረ መኖር አብረ ማሳለፍ በደንብ መታወቅ መለካካቱን በደንብ ትወጣዋለህ። ጌታቸው ረዳ ግን ያ በመሃል የመጣ በአናት የመጣም ሰው ስለነበረ በዛ ልክ ቻሌንጅ አላደረጋቸውም፣ ትቶ ነው የወጣውና እንደዛም እንደ ጌታቸው ረዳም ቀላል ይሆንላቸዋል ተብሎ አይታሰብም። ያ ወታደርም ስለነበሩ ይሄም አይታሰብም። የትግል ሜዳውን ነገሮችን በወታደራዊ ስልትም ሊወጡ ይችላል። ግን ነገሩ አሁን የሚያሰጋው እነሱ ፕሬዝዳንቱ እርምጃ የማይወስዱ ከሆነ ነገሮች እየከፋ በሄዱ ቁጥር ለህይወት ቀድሞ ህይወት የሚያደርጋቸውን ተግባራት ችላ ብሎ የሚያልፋቸው ከሆነ ትግራይ ፎርስ ሰላማዊ ፎርስ አሁን ጫካ አፋር በረሃ ላይ ያለው ህይወት ለመቀናቀን የወጣው እና ነገሮቹን አስቀድሞ ተረድቶ ወደ በረሃ የወረደ ኃይል ዝም አይልም። በዚህ መሃል ደግሞ ሌላ ውድመት ይመጣል። ጀነራል ታደሰ
ፌዴራሉን የማይጠሩ ከሆነ በደብዳቤ ጥሪ የማያደርጉላቸው ከሆነ በክብር አፋር በረሃ ላይ ያለው ኃይል ደብዳቤ የሚጠይቅ አይደለም። በፊት ቲዴፍ ውስጥ የነበረ ወታደር ነው አሁን ወደ በረሃ የወረደ የነገሩን የክፋት ደረጃውን አይቶ ማለት ነው። ቀድሞ ለመከላከል ሻዕቢያ በምን ልክ ወደ ክልሉ እንደገባ የተረዱ ናቸው። ነገሮች ሲሆኑ በከፋ ደረጃ ሲሆኑ ህዝቡ ከዚህ በላይ ሲሰቃይ ያ ቡድን ዝም ይላል ተብሎ አይጠበቅም። የትግራይ ወጣቶች እርስ በርስ ይባላሉ ማለት ነው። ነገሩ ወደዛ እንዳይሄድ በጣም አስከፊ ነው በዚህ መልኩ መሆኑ በራሱ እና እርስ በርስ እንዳይባሉ እርስ በርስ እንዳይጠፋፉ የከፋ ውድመት ከማምጣቱ በፊት ፕሬዝዳንቱ በክብር የፌዴራል ኃይሎቹን ቢጠራ በዛ የአፋር በረሃ ውስጥ ያሉም በተለያዩ ፖለቲካሊ የሚሰሩ ሰዎችም ድጋፍ ቢያደርጉና ነገሮቹን ወደ ተኩስ ልውውጥ ከመግባቱ በፊት ቢፈቱት በጣም መልካም ነው። ያለዛ ግን ነገሮች እየከፉ በሄዱ ቁጥር አሁን ራሱ ፕሬዝዳንቱ ጀነራል ታደሰ ስራ መስራት አልቻሉም። ኖሚኔት ሆነዋል። ለስም ብቻ ነው የተቀመጡ። ትዕዛዝ ያስተላልፋሉ፣ የሚፈጽም የለም። መዋቅሮቹን ይዟል ህወሓት እና ከዚህ በላይ በሄደ ቁጥር ከቢሮም አስወጥቶ አግቶ ስራቸውን ሊሰሩ ይችላሉ። እነሱ ሊያደርጉ ይችላሉ። ምንም ህፍረት ያለው አይነት ቲም አይደለም። ሻዕቢያን ደግሞ የምናውቀው ነው። ይሄ ከመሆኑ በፊት እንዲሁ ዝም ብሎ አልወጣም ከክልሉ ማለት ብቻ ሳይሆን አልወጣም ካለ እኮ በቃ እነሱ ሌላውን ነገር ሊያደርጉ ይችላሉ። ጥንቃቄ ቢደረግ ፌዴራል መንግስትም ደግሞ አስፈላጊ ምክር ሀሳቦችን ቢሰጥ ነገሮች ከዚህ በላይ ባይከፉ ሊታገዙ ይገባል። እንግዲህ ዛሬ የኛ ፕሮግራም እይታ ምንድን ነው? እንግዲህ ህወሓት አስመልክተን ህወሓት በሚያደርገው ነገር ላይ እንደ ትላንትናው አቅም የለውም፣ ይሞክራል፣ ይጭራል። በሻዕቢያ ታዝሎ ነው እየሄደ ያለው እና እኛ እንግዲህ የኛ ምልከታ ፕሮግራም ምንድን ነው? ሊታገዙ ይገባል። ቆፍጠን ያለ እርምጃ ሊወሰድ ይገባል። ለአንዴና ለመጨረሻ ጊዜ የትግራይ ህዝብም ሆነ ኢትዮጵያ እረፍት እንድታገኝ እዚህ ቡድን ላይ ህጋዊ እርምጃ ሊወሰድባቸው ወደ ህግ ሊቀርቡ ይገባል። ቢኮዝ ስንት ዓመት ሙሉ በእነሱ ምክንያት ኢትዮጵያ እረፍት አታለች። እዛ ጋም እዚህ ጋም ከጀርባ ሆነው የሚለኩሱት እሳት ቀላል አይደለም። ስፖንሰር የሚያደርጉት የጥፋት ኃይሎች ቀላል አይደለም። ክልሉም የክልሉ ህዝብም እረፍት እንዲያገኝና ወደ ሰላም እና ወደ ልማት እንዲመጣ ሀገራችንም በሰላም ወደ ሰላሟ እንድትመለስ ይሄ ኃይል እንደው ለመጨረሻ ጊዜ እርምጃ ተወስዶባቸው ጀነራል ታደሰ ወረደ ታሪካዊ ስራ ቢሰሩ ቆፍጠን ያለው ውሳኔ ወስነው እገዛም ቢሆን ጠይቀው ታግዘው ህዝቡን ቢያሳርፉት ሁላችንን ቢያሳርፉን በጣም ምኞታችን ነው። እንግዲህ የዛሬ ፕሮግራማችን ይሄን ይመስል ነበረ። አብራችሁን ስለቆያችሁ እናመሰግናለን። በጣም እናመሰግናለን። ላይክ፣ ሼር፣ ኮሜንት አድርጉ። መልካም ቆይታ።